በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከእኛ ጋር ተፈጽሟል። እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም። እንግዲህ ይህንን አንቀጽ ከቁጥር 13 ጀምሮ እስከ ቁጥር 21 ድረስ ያለውን አንዱን አንቀጽ ስንጀምር መጀመሪያ አውትላይን ሰርተን ነበር። የሰራነው አውትላይን ምንድን ነው? ከቁጥር 13 ከቁጥር 21 ድረስ ያለው ሐሳብ የሚናገረው ቁጥር 12 ላይ ያለውን ሐሳብ ነው ያብራራ ያለው ተባብለናል። ቁጥር 12 ላይ ምንድን ያለው? ሁለት ነገሮችን ዮሐንስ አውጇል። እነዚህ ሁለት ነገሮች ምንድን ናቸው? አንደኛ እግዚአብሔር በእኛ ይኖራል የሚል ነገር ተናግሯል። ሁለተኛ ፍቅሩ በእኛ ፍጹም ሆኗል ብሏል። እነዚህን ሁለት ነገሮች ዮሐንስ አሁን በጣም እየፈታ ወይ ደግሞ በጣም አጽንኦት እየሰጠ በእነዚህ ተከታታይ በሆኑ ቁጥሮች ይናገራል ማለት ነው። ከቁጥር 13 እስከ ቁጥር 16 ባለፈው ሳምንት እስካየነው ድረስ እግዚአብሔር በእኛ የመኖሩን እውነታ ነው ዮሐንስ እያብራራ የመጣው። እግዚአብሔር በእኛ ይኖራል ሲባል ምን ማለት ነው? እግዚአብሔር በእኛ ይኖራል እኛም በእርሱ እንኖራለን የሚባለውን ሐሳብ ዮሐንስ በእነዚህ ከቁጥር 13 እስከ 16 ባሉት ቁጥሮች ውስጥ አስፋፍቶ ተናግሯል። በአራት ቁጥሮች ውስጥ ማለት ነው። አሁን ደግሞ ከቁጥር 17 ቁጥር 21 ደግሞ ፍቅሩ በእኛ ፍጹም ሆኗል የሚለውን የምዕራፍ 12ን ሁለተኛውን ሐሳብ አሁን ደግሞ መናገር ይጀምራል ማለት ነው። ከቁጥር 17 ጀምሮ ፍቅሩ በእኛ ፍጹም ሆኗል የሚለውን ሐሳብ ነው የሚናገረው ማለት ነው። ባለፈው ሳምንት አንድ ነገር ተነጋግረናል። ቅድም ወንድማችንም ሲዘምር እዚህ ቦታ ላይ ጠቅሶታል። አሁን ይላል ቁጥር 16 ላይ እንደተመለከትነው እግዚአብሔር ለእኛ ያለውን ፍቅር አውቀናል፣ እንደገና አምነንማል ይላል። ምን ማለት ነው? ፍቅሯን ገብቶናል። ወገኖቼ እዚህ ቦታ ላይ አንድ ነገር ላስታውሳችሁ። የብሉይ ኪዳን የመጨረሻ መጽሐፍ የሆነው ትንቢተ ሚልክያስ ላይ ሚልክያስ ትንቢቱን የጀመረው እንደዚህ በሚሉ ቃላት ነበር። ወድጃችኋለሁ ይላል እግዚአብሔር በሚል ቃል ነው ትንቢቱን የጀመረው። ነገር ግን ይሄ ጥያቄ አሜን የሚል መልስ አይደለም ከነሱ ያመጣው፣ ጥያቄ ነው የፈጠረው። በምን ወደድከን የሚል ጥያቄ ያመጡ። ምን ማለታቸው ነው? ወድጃችኋለሁ የሚለው ቃል ፓስቴንስ ነው። ወደፊት ወዳችኋለሁ ለምያላችሁ ያለው አይደለ? ወድጃችኋለሁ፣ ኦልሬዲ ተወዳችኋል። ወድጃችኋለሁ ሲላቸው የታለ የፍቅር መገለጫ? በምን ወደድከን ብለው ጠየቁ። የአዲስ ኪዳኑ ዘማሪ ይሄን ቃል ወስዶ ሲዘምር በምን ወደድከኝ አልልህም፣ በእርግጥ ወደኸኛል አይደለ? ለኔ ተሰቃይተሃል፣ ለኔ ተወግተሃል ብሎ ቀራንዮ ያስታውሳል። ስለዚህኛ እንደ አዲስ ኪዳን አማኝ እንደቀደሙት ወገኖች ተወዳችኋል ስንባል በምን ወደድከን አንልም። ምክንያቱም እግዚአብሔር ለኛ ያለውን ፍቅር ምን ብለናል? አውቀናል ብቻ ሳይሆን አምነንማል፣ ተደግፈንበታል የሚለውን ብርቱ ሐሳብ ባለፈው ሳምንት ተመልክተናል። በፍቅሩ ላይ ሪላይ አድርገናል፣ ተደግፈናል። ፍቅሩ በጣም ገብቶናል። ለምን? እኛ ቀራንዮ አለልን። ቀራንዮ ስንመለከት እንደ የጌታን ቀራንዮ ትመስክር ጎልጎታ ትናገር ብለን እንዘምራለን። ምክንያቱም ጎልጎታ ቀራንዮ ምን ያሳየናል? እግዚአብሔር ለኛ ያለውን ፍቅር ያሳየናል። ስለዚህ ወድጃችኋለሁ ይላል እግዚአብሔር ስንባል ምንድን ነው የምንለው? አሜን እኛም እንወደዋለን ብለን እንመልሳለን ማለት ነው እንጂ እንደቀደሙት በምን ወደድከን አንልም። እንዲሁ በደረቁ ነው እንዲህ ወዳችኋለሁ የምትለው፣ እንዲህ በጨበጣ ነው እንዲህ አንልም። አንዳንድ ሰዎች የሆነ ቃል ሲገቡ የሆነ ንግግር ሲናገሩ ሰዎች እንዲሁ አየር ላይ ያለ ቃል ነው፣ ቃል ትርጉም የለውም አይደለ ብሎ የሚናገሩት ንግግር ዝም ብሎ ርካሽ ነው። ቶክስ ቺፕ ይላል፣ ርካሽ ነው። ስለዚህ በዛን ዘመን የነበሩ ሰዎች አልገባቸውም የእግዚአብሔር ፍቅር። እኛ ግን አሁን ሕያው ምስክር ስላለን በምን ወደድከን አንልም። እንዴት እንደወደደን ስለምናቅ የወደደን በፍቅሩ ስለሆነ በመስቀል ላይ ፍቅሩ ስለተወደደን። ስለዚህ ወገኖች አንድ ነገር አጽንኦት ሰጥቼ ልናገር ወደሚቀጥለው ሐሳብ ከመሄድ በፊት እግዚአብሔር ለኛ ያለውን ፍቅር አውቀናል አምነንማል የሚለው ነገር የተወደድንበት ፍቅር ኦልሬዲ ተገልጦልናል። ከዚህ በኋላ ምልክት አያስፈልገንም፣ የፍቅሩ ማረጋገጫ የሆነ ነገር አያስፈልገንም ብለን መናገራችን ነው። እንደምትወደኝ ለማወቅ አንድ ነገር አድርግልኝ አንልም ማለታችን ነው። የተወደድንበትን ፍቅር አውቀናል፣ አምነንማል፣ ተደግፈንበታል። አንዳንዶች በዚህ በአዲስ ኪዳን ዘመንም የእግዚአብሔርን ፍቅር ሲገልጡ ፊውቸሪስቲክ በሆኑ በረከቶች ይገልጡታል። የኔ ነገር ይበዛል፣ የኔ ነገር ገና ይሆናል፣
የእግዚአብሔር ፍቅርን ወደፊታዊ ያደርጉታል። አሁን እንደዚህ ሆኜ አልቀርም፣ ባጭ አልቀርም፣ እዚህ ተገኝቼ አልቀርም፣ እሻገራለሁ፣ እሄዳለሁ ብለው ወደፊታዊ ያደርጉታል። የእግዚአብሔር ፍቅር ኦልሬዲ የተገለጠ ሆኖ ሳለ ወደ ኋላ ተመልሰን የምንመለከተው ሆኖ ሳለ እነሱ ግን በወደፊት አክሽኖች፣ በወደፊት ስጦታዎች እግዚአብሔር ወደፊት ፍቅሩን እንደሚገልጥላቸው ያስባሉ። ይሄ የአዲስ ኪዳን ትምህርት አይደለም። በአዲስ ኪዳን ላይ ፍቅሩ በፓስቴንስ ነው የተገለጠው። አይተናል፣ አውቀናል፣ ተገንዝበናል፣ ተደግፈንበታል በሚሉ ብርቱ ሐሳቦች ነው የተገለጠው ማለት ነው። ነገር ግን የዚህ ቁጥር 17 ላይ ያለው ሐሳብ እግዚአብሔር ለእኛ ያለውን ፍቅር የሚናገር ሳይሆን በምላሹ እኛ ለሱ ባለን ፍቅር ላይ የሚያተኩር ቁጥር ነው። ቁጥር 17 ላይ በደንብ ስሙ። እዚህ ጋር ጌታችን ኢየሱስ ክርስቶስ በዮሐንስ 17 ቁጥር 23 ላይ አንድ አስገራሚ ቃል ተናግሯል። ምንድን ነው ያለው? እነሱን የወደድካቸው እኔም በወደድክበት ፍቅር ነው አለ። እግዚአብሔር አብ እኛን የወደደን ልጁን ክርስቶስን በወደደበት ፍቅር ነው። ለልጁ ያለውን ፍቅር ደግሞ እግዚአብሔር በአደባባይ ተናግሮ እናውቃለን አይደለ? በእርሱ ደስ የሚለኝ የምወደው ልጄ ብሎ አውጇል። ስለዚህ የእግዚአብሔር ፍቅር ለአብ ለወልድ ያለውን ፍቅሩን እግዚአብሔር አሳይቷል፣ በተግባር ተናግሯል። በብዙ ሰዎች መካከል በደመና ሆኖ ተናግሯል እግዚአብሔር። ስለዚህ ጌታችን ደግሞ ምን አለ? እኔን የወደድክባት ፍቅር እነሱንም ወደህባታል። በሌላ አነጋገር እኔን እንደወደድከኝ የወደድካቸው ብሎ ተናገረ። ቁጥር 23 ላይ ይሄን ከተናገረ በኋላ ዮሐንስ 17 ላይ ቁጥር 26 ላይ ደግሞ ጸሎቱን ሲቀጥል እንደዚህ ይላል፣ ስለዚህ እኔን የወደድክባት ፍቅር እነሱን ከወደድክባት እነሱ ደግሞ ያ ፍቅር በእነሱ እንዲኖር ደግሞ ጸልያለሁ አለ። በምላሹ እንዲወዱ ተመልከቱ። ልጁን በወደደበት ፍቅር ከወደደን እኛ ደግሞ ልጁ እሱን በሚወድበት ፍቅር መውደድ አለብን ማለት ነው። የአብና የወልድ ፍቅር ሚሽዋል ፍቅር ነው። አብ ማንን ይወዳል? ወልድን ይወዳል። በምላሹስ ወልድ ማንን ይወዳል? አብን ይወዳል። ይወላችሁ ወገኖቼ፣ እዚህ ጋር አንድ ትልቁም ነገር እናስቀምጥ። የፍቅርን ትልቁን ነገር ስናስቀምጥ እግዚአብሔር እንዴት ወደደን ሲባል አንድያ ልጁን በወደደበት መጠን የወደደን። ይህ በጣም አስደናቂ ነገር ነው። እግዚአብሔር የፍጥረት ሁሉ መጋቢ እንደሆነ እናውቃለን። የምድረ በዳ አራዊቶችን የሚመግብ እሱ ነው። ሳናቃቸው ጨፍልቀናቸው የምናልፋቸውን ተላትሎች የሚመግባቸው የሚያኖራቸው እሱ ነው። ተክሎችን የሚንከባከባቸው፣ ፀሐይ ያወጣ ሕይወት የሚሰጣቸው እሱ ነው። እግዚአብሔር ለፍጥረቱ ሁሉ ፍቅር አለው። ግዑዛን የሆኑ ፍጥረቶችንም ጭምር ይንከባከባል እግዚአብሔር። ነገር ግን እግዚአብሔር ለቅዱሳኑ በክርስቶስ ኢየሱስ በኩል ላሉት ምርጦቹ ያለው ፍቅር ግን በጣም ለየት ያለ ፍቅር ነው። ምንድነው እሱ? ልጁን በወደደበት ፍቅር ይወዳቸዋል። ስለዚህ እግዚአብሔር የገዛ ልጁን በሚወድበት ፍቅር ይወደኛል ብለን በዚህ ፍቅር ላይ ሪላይ አድርገናል። ባለፈው ሳምንት እንደተመለከትነው ተደግፈናል። በዚህ ፍቅር ላይ ተኝተናል፣ ተንተርሰናል። ምክንያቱም ይህ ፍቅር አስተማማኝ ስለሆነ በዚህ ፍቅር ላይ ያርፈናል ብሎ ዮሐንስ ተናገረ። ነገር ግን ምላሽ ይፈልጋል። ይህ ፍቅር ምላሽ ይፈልጋል። ጳውሎስ የቆሮንቶስ ሰዎችን ሲናገራቸው እንደዚህ ይላቸዋል፣ እኛ ልባችንን በሰፊው ከፍተን እናንተን ወደናችኋል፣ እናንተም በምላሹ ልባችሁን በሰፊው ከፍታችሁ ምላሽ ስጡን፣ ብድራት መልሱልን ይላቸዋል። ምን ማለት መሰላችሁ? ፍቅር ሁለትዮሽ ነው መሆን ያለበት፣ ሚሽዋል ነው መሆን ያለበት። እግዚአብሔር ከወደደን እኛ ደግሞ መልሰን መውደድ አለብን። ይህም በኋላም እናነሳዋለን በሚቀጥሉ ሳምንታት። ነገር ግን የምንወድበት ፍቅር ግን ምን አይነት ፍቅር ነው ከተባለ በምድር ያሉ ሰዎች ወይ ደግሞ በክርስቶስ ኢየሱስ ኪዳን ውስጥ የሌሉ ሰዎች ለእግዚአብሔር በሚሰጡት አይነት ፍቅር አለ የኛ ፍቅር ለእግዚአብሔር። ምክንያቱም እግዚአብሔር እኛን የወደደን ኪዳናዊ በሆነ ፍቅር ከሆነ ልጁን በወደደበት ፍቅር ከወደደን እኛ ደግሞ በምን አይነት ፍቅር ነው እግዚአብሔርን መልሰን መውደድ ያለብን? ወልድ አብን በሚወድበት ፍቅር። ከባድ ነው አይደል? ይሄ ወልድ አብን መውደዱን በምን አሳየ? አስገራሚ ነገር ልንገራችሁ። ወልድ አብን ይወዳል።
አብ ወልድን እንደሚወደው ሁሉ። ምክንያቱም ፍቅሩ ሚሹዋል ነው። በአብና በወልድ መካከል ያለው ፍቅር በአንድ ዳይሬክሽን ያለ አይደለም። ሁለት ሮ ያለው ነው። ሁለት መስመር፣ ሁለት ቀስት ያለው ነው። ከአብ ወደ ወልድ ከወልድም ወደ አብ የሚተላለፍ እውነተኛ ዘላለማዊ ፍቅር ነው። ወልድ ለአብ ያለውን ፍቅር እንዴት ገለጠ፣ እንዴት አሳየ ሲባል በምን አሳየ የሚለውን ስንመለከት በጣም አስገራሚ የሆነ አንድ ቃል እስኪ ዮሐንስ ወንጌል ላይ ሄደን ላሳያችሁ። ዮሐንስ ወንጌል እንሄድና ምዕራፍ 14 ላይ አስገራሚ የሆነ ቃል ታገኛላችሁ። እንደዚህ የሚል ቃል ዮሐንስ ወንጌል ምዕራፍ 14 ላይ ከቁጥር 30 ጀምሮ አነብላችኋለሁ። 31ን ጨምሬ ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገርም፣ የዚህ ዓለም ገዢ ይመጣልና በእኔ ላይም አንዳች የለውም። ነገር ግን አብን እንደምወድ ዓለም ያውቅ ዘንድ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። ይሄ በጣም አስገራሚ ቃል ነው። ምን እያለ መሰላችሁ ጌታ? ፓራፍሬዝ አድርጌ አማርኛው ልንገራችሁ። የዚህ ዓለም ገዢ ማለት ዲያብሎስ ነው። ወደ እኔ ይመጣል። ለምን እንደሚመጣ ታውቃላችሁ አይደለ? ለምን እንደሚመጣው? ሊገድል ነው አይደለ? ሊያርድ ነው፣ ሊያጠፋ ነው የሚመጣው፣ ሊከስ ነው የሚመጣው። ነገር ግን በእኔ ላይ አንዳች የለውም አለ ጌታ። ኬዝ የለብኝም። እኔን ሊከስ የሚችልበት ምንም ግራውንድ የለውም ሰይጣን። በሌላ አነጋገር ክርስቶስ ኢየሱስ እያለ ያለው እኔ ኢኖሰንት ነኝ፣ ጊልቲ አይደለሁም፣ ጥፋተኛ አይደለሁም። ስለዚህ የዚህ ዓለም ገዢ እኔ ላይ ክስ ማቅረብ አይችልም፣ እኔ ላይ መፍረድ፣ ማስፈረድ፣ ማስገደል አይችልም ካለ በኋላ ነገር ግን ብሎ ያፈርሰዋል። እኔ ንጹሕ ስለሆንኩኝ ሰይጣን እኔም መክሰስ አይችልም። ታስታውሱ ከሆነ ሰይጣን ሰዎችን ሲከስ፣ ለምሳሌ ኢያሱ የተባለውን ካህን ሲከሰው እድፋም ልብስ አድርጎ ጥምጣሙ ድፋም ሆኖ አሳይቶናል። የሚከሰው ሊፈረድበት ይገባል። ምክንያቱም ቆሽሿል፣ ረክሷል፣ ወድቋል ብሎ ነው የሚከሰው። ክርስቶስ እንደዛ መክሰስ አይችልም። ክርስቶስ ንጹሕ ነው፣ ሊከሰኝ አይችልም። እኔ ላይ አንዳች ነገር የለውም። ስለዚህ አለመሰቀል እችላለሁ፣ የምርጫ ጉዳይ ነው። ምክንያቱም ክርስቶስ ኢየሱስ ኢኖሰንት ስለሆነ ራሱን ነፃ ማውጣት ይችላል። ነገር ግን አለና ጌታ አብን እንደምወድ ዓለም እንዲያቅፍ ስለምፈልግ ለእሱ መታዘዝ ስላለብኝ እሄዳለሁ አለ። ወዴት? ወደ መስቀል። ፊልጵስዩስ ላይ ክርስቶስ ኢየሱስ ለሞት ያውም ለመስቀል ሞት የታዘዘ ሆነ። ስለዚህ ክርስቶስ ለአባቱ ያለውን ፍቅር በምን ገለጠ? በመታዘዝ ገለጠ። ወገኖች ከኔ ጋር ናችሁ? በደንብ ስሙኝ። ቅድም አንድ ነገር ተናገርን። አብ እንዴት ነው እኛን የሚወደን? መጠኑ ምን ያክላል? ልጁን በወደደበት ፍቅር ይወደናል። እኛስ አብን እንዴት ነው መውደድ ያለብን? ወልድ አብን በሚወድበት ፍቅር። ወልድ አብን የወደደበት ፍቅር ምን አይነት ነው? እስከ ሞት ድረስ ያለ መታዘዝ፣ በፍጹም መታዘዝ ላይ የተመሰረተ ፍቅር። በቃል አይደለም፣ አብን ወደዋለሁ እያለ በመዘመር አይደለም፣ ትእዛዙን በመፈጸም ፈቃዱን በማድረግ እስከ ሞት ፖይንት ድረስ በመድረስ። ስለዚህ የኔና የእናንተ ፍቅር ፍጹም ሆነ የምንለው ምን ሲሆን ነው ማለት ነው? ስንታዘዝ። ይሄንኑ ቃል ምዕራፍ 2 ቁጥር 5 ላይ እዚህ ዮሐንስ ጥናታችን ላይ ዮሐንስ 2 ቁጥር 5 ላይ ተመልክተናል። ላስታውሳችሁ 2:5 እንደዚህ ይላል፣ ቃሉን ግን የሚጠብቅ ሁሉ በእርሱ የእግዚአብሔር ፍቅር በእውነት ተፈጽሟል። የእግዚአብሔር ፍቅር ተፈጽሟል፣ ኮምፕሊት ሆኗል፣ ፍጹም ሆኗል። በማ ላይ? ቃሉን በሚጠብቅ ላይ። አገኛችሁኝ? ቃሉን ስንጠብቅና ስንታዘዝ ማን ነበር ይህን አስቀድሞ ያደረገ? የእግዚአብሔርን ቃል በመጠበቅ የታዘዘ ማን ነው? ኢየሱስ ነው አይደለ? ኢየሱስ በታዘዘበት መታዘዝ የሚወድ ሰው ሁሉ ምን አድርጓል? እግዚአብሔርን በፍጹም ልቡ ወዷል። ስለዚህ ዮሐንስ እዚህ ቦታ ላይ ፍቅራችን ፍጹም ሆናል፣ ፍቅር በዚህ ተፈጽሟል ብሎ የሚናገሩ ፍጹም ተፈጽሟል የሚለው አነጋገር ኮምፕሊት ሆኗል ማለት ነው፣ ተጠናቋል ማለት ነው። ለምሳሌ አንድ ህንፃ ሲሰራ ህንፃው ሲደመደም ፊኒሽንግ ሲጠናቀቅ ህንፃው ተደመደመ ይባላል፣ ተፈጸመ። ልክ እንደዚሁ ፍቅራችን ተፈጽሟል። በምን ተፈጸመ የሚባለው ምን ሲሆን ነው? ስንታዘዝ፣ የአብን ፈቃድ ስናደርግ። ማን እንዳደረገው ሪፈረንሳችን ማን ነው? ኢየሱስ። ኢየሱስ ለአባቱ ያለውን ፍቅር የገለጠው
አብ ወልድን ይወዳል፣ ወልድም አባቱን ይወዳል። አባቱን የወደደው በምንድን ነው? በመታዘዝ ነው። ይሄን ደግሞ ለዓለም ሁሉ ነው የገለጠው። ዓለም ሁሉ ያይ ዘንድ ለአባቴ ያለኝን ፍቅር ዓለም እንዲያውቅ እታዘዛለሁ። ምክንያቱም የላከኝ መስዋዕት እንደሆን ለሕዝብ ሁሉ ቤዛ እንደሆን የላከኝ። ስለዚህ እሱም በመፈጸም ለአባቴ ያለኝን ፍቅር ለዓለም ሁሉ አሳያለሁ አለ ጌታ። ከኔና ከእናንተስ ምን ይጠበቃል? ወልድ እንዳደረገው ሁሉ በመታዘዝ ፈቃዱን በመፈጸም ቃሉን በመጠበቅና በማድረግ ያንን ፍቅር ማሳየት አለብን ማለት ነው። ስለዚህ ዮሐንስ እዚህ ቦታ ላይ ፍቅሩ ፍጹም ሆኗል የሚለው እሱን ነው። ቁጥር 17 ላይ በእኛ ዘንድ ፍቅሩ ተፈጽሟል። ከባድ ነገር ነው ይሄ። በእኛ ዘንድ ፍቅሩ ተፈጽሟል። ይሄን ማለት የሚችል ህዝብ፣ ይሄን ማለት የሚችል አማኝ፣ ይሄን ማለት የሚችል አንድ ክርስቲያን እንዴት የተባረከ ነው! እኔ ለእግዚአብሔር ያለኝ ፍቅር ኮምፕሊት ሆኗል፣ ተፈጽሟል። ለምን? እየታዘዝኩ ነው፣ ፈቃዱን በማድረግ ላይ ነኝ ያለሁት። ስለዚህ ፍቅሩ በእኔ ፍጹም ሆኗል ብሎ ለመናገር የሚደፍር ሰው እጅግ በጣም የተባረከ ሰው ነው። የሚቀጥለው ቃል በጣም አስገራሚ ቃል አለ። አፕሊኬሽን ላይ እንደዚህ ብሎ ይናገራል። ምን ይላል መሰላችሁ? በዚህ ዓለም እርሱን እንመስላለን ይላል አዲሱ መደበኛ ትርጉም። የድሮ ትርጉም ደግሞ እንደዚህ ነው የሚለው፣ እርሱ እንዳለ እኛ ደግሞ እንዲሁ በዚህ ዓለም ነንና። ምን ማለት ነው ይሄ? አሁን እርሱ ያለ ያህል ክርስቶስ አሁን አለ እዚህ ምድር ላይ። በማ በኩል? በእኔ በኩል ያለ ነው። ክርስቶስ ብዙ ነው እዚህ ምድር ላይ። በማ በኩል? በአማኞች በኩል። ለምን? ክርስቶስ ለአባቱ የታዘዘውን መታዘዝ አይነት የሚታዘዙ በጣም በርካታ ልጆች ስላሉ እዚህ እርሱ እንዳለ ያህል እኛ አለን እዚህ፣ ወይም እዚህ ምድር ላይ እሱን እንመስለዋለን። ይሄ በአዲስ ኪዳን ከተጻፉ ትልቅ አፕሊኬሽኖች ሁሉ የመጨረሻ ትልቁ ነው። ስንሰማው መደነቅም መደንገጥም አለብን። ክርስቶስ በዚህ ምድር እንዳለ ያህል እኛም አለን አሁን ይላል። ሪፕሬዘንት አድርገ ነው አሁን አለን ማለቱ ነው። ገላትያ 2:20 ላይ ጳውሎስ ተናግሯል። ከክርስቶስ ጋር ምን ሆኛለሁ? ተሰቅያለሁ። አሁን ሕያው ሆኜ አልኖርም፣ አሁን የምኖረው ግን በወደደኝና ስለ እኔ ራሱን አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ እምነት ነው። ጳውሎስ ምን እያለ መሰላችሁ? ኖት አይ በት ክራይስት፣ እኔ ሞቻለሁ። አሁን እየተመላለሰ ያለው ማን ነው? ክርስቶስ ነው። ስለዚህ ሰው ጳውሎስን የሚያይ ይመስለዋል እንጂ ማንን ነው የሚያየው? ክርስቶስን። ስለዚህ በዚህ ክፍል ስንት ክርስቶስ አለ? በጣም ብዙ ክርስቶሶች አሉ ማለት እኮ ነው። ብዙ ኢየሱሶች አሉ። ይሄ በጣም ከባድ ነው። ትልቅ ክሌም ነው። ምክንያቱም አሁን እኔ ሞቻለሁ፣ በመስቀል ላይ አብሬ ተሰቅያለሁ። ከዚህ በኋላ ሕያው ሆኜ አልኖርም። ምን ማለት ነው ሕያው ሆኜ አልኖርም? ፈቃዴን ለማድረግ አልኖርም። ፈቃዴን ለማድረግ ራሴን ኢንተርቴን ለማድረግ መኖር አቁሜያለሁ። አሁን በእኔ እየኖረ ያለው ራሱ ክርስቶስ ነው። ክርስቶስ ነው በእኔ እየኖረ ያለው። ስለዚህ በዚህ ምድር አሁን አለሁ እንደማን ሆኜ? እንደ ክርስቶስ ይላል ጳውሎስ። ይሄ በጣም ከባድ ነገር ነው። እስኪ አንድ ነገር ልንገራችሁ። በተለምዶ የሚባል አንድ ጥሩ አባባል አለ። ጥሩ ነው አባባሉ። የወለደ አይሞትም ሲባል ትምህርታችሁ ታውቃላችሁ። ለምንድን ነው? ዘር ተክቷል። አሁን ሰውዬ የለም፣ ነገር ግን ልጁ አለ። ልጁ ማለት እሱ ነው። በመልኩ በምሳሌው ወልዶታልና ዘፍጥረት 5:3 ላይ አዳምም በመልኩና በምሳሌው ልጅን ወለደ፣ ሴት ብሎ ስም አወጣለት ይላል። አሁን አዳም ሲሞት አዳም እዚህ ምድር ላይ መኖር አላቆመም። ሴት የሚባለው የእሱ ወንድ ልጅ እየኖረ ነው ያለው። ስለዚህ የወለደ አይሞትም የሚባለው ተክቷል። ይኸው አይኑን በምኑ አይቷል? የማን አይን እያየ ያለው? የራሱን አይን። የማን አፍንጫን እያየ ያለው? የራሱን። የማን እጅን እየጨበጠ ያለው? የራሱን። ራሱን ዱፕሊኬት አድርጓል ማለት ነው አንድ ሰው። ስለዚህ አይሞትም ከዚህ በኋላ ተክቷል። ገብቷቸዋል? ጥሩ አባባል ነው አይደል? እውነት ነው። የወለደ አይሞትም ይባላል። በልጁ በኩል ይኖራል። ወልዷል፣ ተክቷል። ራሱን አይኑን በአይኑ አይቷል። እያንዳንዱ የሱ ህዋስ የሱ ዲኤንኤ ልጅ ውስጥ አለ። ስለዚህ ሰውየው ቤት ችግር የለውም፣ ተክቶ ነው የሄደው። በተመሳሳይ መንገድ ክርስቶስ ኢየሱስ እንደዛሽ በስንዴዋ ምሳሌ
አንዲት ፍሬ አንዲት የስንዴ ዘለላ ባትሞት የሆነ ሙዚየም ውስጥ ብትቀመጥ በሆነ መስተዋት ውስጥ ተደርጋ ብትቀመጥ ለኤግዚቢሽን ብትታይ ብቻዋን ትቀራለች። ከመስተዋቱ ወጥታ ግን አፈር ውስጥ ብትገባ ብትበሰብስ ብትሞት ምን ትሆናለች? ብዙ ታፈራለች። ምን አይነት ታፈራ? የራሷን ታፈራለች። የራሷን መሰል የራሷ አይነት ብዙ ታፈራለች። ክርስቶስ እንደዛ ሊሆን በመስቀል ላይ ጣር ወለደን አይደለም? በሱ ጣር፣ በሱ ስቃይ፣ በሱ ሞት እኛ ተወለድን። በዕብራውያን ምዕራፍ 12 ላይ የሚናገረው ቃል ቁጥር 2 ላይ አይደለም? በፊቱ ስላለው ደስታ በመስቀል ላይ ታገሰ ክርስቶስ ኢየሱስ። የመስቀሉን ያንኑ ሕማም፣ ያንኑ ስቃይ፣ ያንኑ ጣር እንዴት ታገሰው ክርስቶስ? እንዴት ቻለው? ኢንተርቪው ብታደርጉት ለመሆኑ እንዴት ቻልከው ያንን የመስቀል ጣር? አንደኛ በስጋ ያማል። ልብ በሉ፣ እየተወጋ ነው፣ የሸዋክል አድርጓል፣ ጠምቶታል፣ ፔን አለው። እጅግ በጣም ዘግናኝ ቢር ለመሸከም ከመጠን በላይ ከባድ የሆነ ህመም ስቃይ ውስጥ ነው ክርስቶስ ኢየሱስ ያለው። በዚህ ላይ እግዚአብሔር ፊቱን ሰውሮበታል። አምላኬ አምላኬ ለምን ተውከኝ እስኪል ድረስ ብቻውን ቀርቷል። ከግራ ያሉ ሰው ይሰድበዋል፣ ታች ያሉት ያፌዙበታል፣ ይሳለቁበታል። ያንን ሁሉ ሆኖ ግን ታገሰ። በምን ታገሰ? እንዴት ቻልከው ስትሉት ምን ይላቸዋል? በፊት ለፊቴ ስላለው ያ በፊት ለፊቱ ያለው ደስታ አሁን እኮ ከዚህ ከሞት ከተነሳው በኋላ ወደ ቀደመ ክብሬ እገባለሁ የሚል ደስታ አይደለም። እኔና እናንተን እያየን የታገሰው፣ ፍሬዎቹን እያየን የታገሰው። ለዚህ ነው ኢሳይያስ 53 ላይ ጻድቅ ባሪያዬ ከነፍሱ ድካም ብርሃን ያያል ዘሩም ይበዛል ይላል። ከነፍሱ ድካም፣ በነፍሱ ድካም ወይ ደግሞ በሞቱ በመሰቃየቱ በኩል ፍሬው በዛ። ብቻውን ተሰቀለ፣ ነገር ግን ብዙ ሆኖ ተነሳ። ስለዚያው ምን ሆነ ማለት ነው? ክርስቶስ አሁን ብዙዎችን ተካ ማለት ነው። የወለደ አይሞትም እንደሚባለው አልሞተም። እዚህ ያሉ ማለት ነው ብዙዎቹ። እና ይህ ቃል በጣም ከባድ ቃል ነው። በዚህ ምድር እንደርሱ ነን፣ በዚህ ምድር እርሱ እንዳለ ያህል ነን፣ በዚህ ምድር እርሱን እንመስላለን እያለ የሚናገረው ቃል በጣም ዋና ቃል፣ የአዲስ ኪዳን ትልቁ መሰረታዊ ሐሳብ ሆኖ እናገኘዋለን። ነገር ግን እዚህ ጋር አንድ ነገር መመልከት አለብን። ሙሉ በሙሉ ገና ክርስቶስን አንመስልም። አሁን ምዕራፍ 3 ቁጥር 2 ላይ ሲገለጥ ነው እሱ እንደምንመስል የምናውቀው ይላል አይደለም? አሁን ገና ሙሉ በሙሉ አልመሰል ነው። ሙሉ በሙሉ ክርስቶስን ቁርጥ አሉን። በሁለት ነገሮች ምክንያት ሙሉ በሙሉ ክርስቶስን አልመሰልንም። አሁን አንደኛ በምን ካላችሁ፣ አሁን ክርስቶስ በከበረ አካል ነው አይደል ያለው? ከሞት ከተነሳ በኋላ ግሎሪፋይድ በሆነ አካል ውስጥ ነው ያለው። እኛ ግን በዚህ በደከመ ስጋ ውስጥ፣ በሚታመም ስጋ፣ በሚያረጅ በሚሞት ስጋ ውስጥ ነው ያለው። ስለዚህ ተስፋችን ከሰማይ መድኃኒት እንጠብቃለን። እርሱም የእኛን የተዋረደ ስጋ የእሱን የከበረ አካል እስኪመስል ድረስ ምን ያደርገዋል? ይለውጠዋል ተብሎ ተጽፏል። እሱ ስላልተፈጸመ ገና ግሎሪፊኬሽን ላይ ስላልደረስን ስላልከበርን ገና ምንድንን ማለት ነው? ገና እርሱን መምሰላችን በቀጠሮ ያለ ነው። ወደፊት ነው የምናየው፣ በተስፋ ነው የምናየው። ካመንበት ጊዜ መዳናችን ወደኛ ምን ብለዋል? ቀርቧል። ምክንያቱም ክርስቶስ ሲመጣ ነው ያንን አካል የምንለብሰው። አንድ በዚህ ሙሉ በሙሉ ክርስቶስን አልመሰልንም ገና። ክርስቶስ የከበረ አካል ኦልሬዲ ለብሷል። እኛ ግን በተዋረደ ሰውነት ውስጥ ነው ያለነው። አንድ ሁለተኛ፣ በቅድስናም ፍጹም አይደለንም። ቅድም አንድ ቃል ተናግሬያለሁ ዮሐንስ 14 ላይ የዚህ ዓለም ገዢ ይመጣል፣ እኔ ላይ ምን የለውም? አንዳች የለውም። እንደዚህ ብለን መናገር እንችላለን? እኛ አንችልም። ቅድም ሰዋሽ ሰምቶኛል፣ ቅድም የሆነ ነገር ሳደርግ አይቶኛል ሰይጣን። ስለዚህ ሊከሰኝ የሚችልበት ግራውንድ አለው ማለት ነው። አይደለም እንዴ? ፍጹም አይደለሁም፣ ፐርፌክት አይደለሁም። ሁላችንም አይደለም፣ ስጋ ለባሽ ሁሉ አይደለም። ከቅድስና ጉድለት አለብን። ገና ፍጽምና ላይ አልደረስን በዚህ ሴንስ። ነገር ግን እነዚህን ሁለት ከክርስቶስን ሙሉ በሙሉ እዚህ ምድር እንዳንመስል ያደረጉ ሁለት ነገሮች ናቸው። አንደኛ ግሎሪፊኬሽን፣ የከበረውን ስጋ አለመልበሳችን። ሁለተኛ ቅድስናችን፣ ፍጹም አለመሆኑ፣ ከኃጢአት 100% ነፃ አለመሆናችን። ነገር ግን የመጀመሪያው እዚህ ቦታ ላይ ሊነሳ አይገባውም። ለምን ካላችሁ ክርስቶስ በዚህ ምድር ላይ በነበረ ጊዜ እንደኛ ነበር ስጋው። ገብታችኋል? በዚህ ምድር ላይ ሲመላለስ ከሞትና ከትንሣኤው በፊት የለበሰው ስጋ የእኛን አልነበር የሚመስለው? በድካም አልነበረ?
ስለዚህ እሱ ማነቆ አይደለም ማለት ነው። እዚህ ምድር ላይ ክርስቶስን እንዳንመስል አያደርገንም። ምክንያቱም ክርስቶስ እዚህ ምድር ላይ የተመላለሰው እኛ በለበስነው ሥጋ አይነት ነው። በሚደክም በሚታመም በሚሞት አካል ውስጥ ነበር ክርስቶስ። ስለዚህ የሚታመም የሚደክም የሚሞት አካል መልበሳችን ችግር አይደለም ማለት ነው። ክርስቶስን በዚሁ አካል ነበርና እዚህ ምድር ላይ አብን የወከለው ገብቷቸዋል። በሥጋ ተገልጦ የነበረው እግዚአብሔር ስንል ሥጋ የለበሰ ደካማ ሥጋ የለበሰ በነገር ሁሉ ወንድሞችን ሊመስል የተገባው ነበር። ስለዚህ እሱ ችግራችን አይደለም። አንድ ነገር ብቻ ነው ማነቋችን ማለት ነው። እሱ ምንድን ነው? በቅድስና ፍጹም አለመሆናችን፣ ከኃጢአት 100% አለመጥራታችን ብቻ ነው። ቢሆንም ግን በአራት ነገሮች ምክንያት አሁንም እዚህ ምድር ላይ ክርስቶስን እንደምንመስል ጥያቄ የለውም። አራት ነገሮችን ልናነሳ እንችላለን አሁንም ድረስ። እነዚህ ነገሮች ሁሉ እንዳሉ ሆነው እስካሁን ያየናቸው እንዳሉ ሆነው አራት ነገሮችን ግን ልናይ እንችላለን። አንደኛ ለምንድን ነው እሱ እንዳለ ያህል እዚህ ምድር ላይ ያለን ብለን የምናገረው? አንደኛ ከተልእኮ አንጻር ተልእኳዊ የሆነ ነገር ልብ በሉ። ስለዚህ አብ በላከኝ አይነት ነው ምልካችሁ። አብ ለዓለም መድኃኒት እንደሆን እንደላከኝ ሁሉ እኔም ደግሞ እናንተ ለዓለም መድኃኒት እንድትሆኑ ልካችኋለሁ። የሚገርመው ነገር ኢሳይያስ ላይ ያለ አንድ ቃል፣ አስገራሚ ቃል፣ ለመሲሁ ተነግሮ የነበረ ቃል ሐዋርያት ሥራ 13 ላይ እነ ጳውሎስ ለራሳቸው ጠቅሰውታል። ምን የሚል ነው? እስከ ዓለም ዳርቻ ድረስ ብርሃን አድርጌ ለአሕዛብ ሰጥቻለሁ። ያ የተነገረው ለመሲሁ ነው። ነገር ግን ሐዋርያት ሥራ ላይ ብሎናልና ብለው ያን ቃል ክሌም አደረጉ። ተልእኳችን አንድ ያደረገናል ማለት ነው። አብ እንደላከኝ እኔ ደግሞ እልካችኋለሁ። በተመሳሳይ ኮሚሽን በተመሳሳይ ተልእኮ እልካችኋለሁ። ስለዚህ ክርስቶስን እንመስላለን እዚህ ምድር ላይ ሲባል ተልእኳችን ተመሳሳይ ነው የሚለውን ነው የምንመለከተው። ለዚህ ነው ራሱ ክርስቶስ ኢየሱስ ምን ብሎናል? እናንተ የምድር ጨው ናችሁ፣ የዓለም ብርሃን ናችሁ ብሎናል። በተመሳሳይ ተልእኳችን አንድ ስለሆነ፣ ሁለተኛ ደግሞ በምልልሳችን ተልእኳችን አንድ ነገር ነው፣ ኮሚሽናችን ማለት ነው። ሁለተኛ ነገር ደግሞ ምልልሳችን ማለት የህይወት ዘይቤያችን ማለት ነው። ምዕራፍ 2 ቁጥር 6 ላይ እንደዚህ ብሏል ራሱ ዮሐንስ 2:6 ላይ በእርሱ እኖራለሁ የሚል እርሱ እንደተመላለሰ ራሱ ሊመላለስ ደግሞ ይገባዋል። ክርስቶስ እንደተመላለሰ ነው አንድ አማኝ መመላለስ ያለበት። ክርስቶስ እያሰበ በነበረው ሐሳብ፣ ለዚህ ነው ጳውሎስ ፊልጵስዩስ 2 ላይ በክርስቶስ የነበረ ሐሳብ በእናንተ ውስጥ ይሁን። እሱ እንደተመላለሰው በሱ ላይፍ ስታይል በሱ ቫልዩ ሲስተም ነው መመላለስ ያለበት አንድ አማኝ። መምሰል ማለት እሱ ነው። እሱ እንደተመላለሰ ነው መመላለሰው። ክርስቶስ ቢሆን ይሄን ያደርገዋል፣ ክርስቶስ ቢሆን ይሄን ይናገራል፣ ክርስቶስ ቢሆን ይሄን ይሰራል በሚል የኑሮ ዘይቤ ነው አንድ አማኝ የሚመላለሰው። ስለዚህ በምልልሱ በተልእኮ ብቻ ሳይሆን በምልልሱ ክርስቶስን ይመስላል ማለት ነው። በምልልሱ መጽሐፍ ቅዱስ ላይ በነገራችን ላይ ክርስቶስ ከተልእኮም ከምልልሱም አንጻር አማኞች የክርስቶስ ኢየሱስ ቀጣይነት እንደሆኑ ሲናገር ሉቃስ የጻፈበትን መንገድ ተመልከቱ። ሉቃስ ለቴዎፍሎስ ሲጽፍለት በሁለት ክፍል ከፍሎ የጻፈለት። አንደኛው ክፍል ምንድነው? ክርስቶስ ኢየሱስ መጀመሪያ ያደረገውን ነገር ጻፍኩልህ፣ እስከ እርገቱ ድረስ ያለውን ጻፍኩልህ፣ ካረገ በኋላ ደግሞ ማድረግ የቀጠለውን ደግሞ ይኸው ጽፍልሃለሁ አለ። ነገር ግን ከዛ በኋላ ያለው የማ ታሪክ ነው? የሐዋርያት ነው። ራሱ መጽሐፉ የሐዋርያት ሥራ ነው የምንለው። የነ ጴጥሮስ የነ ጳውሎስ የነ ዮሐንስ ሥራ ነው። ነገር ግን በእነሱ በኩል የሰራ ያለው በእነሱ በኩል ሚሽኑን የፈጸመ ያለው ማን ነው? ራሱ ክርስቶስ ነው። ስለዚህ ክርስቶስ አሁን የለም ማለት አይቻልም ማለት ነው። በእነሱ ቀጥሏል። ሁለተኛው በምልልሱ ማለት ነው። ሶስተኛው ከአብ ጋር ባለን ግንኙነት ነው። ክርስቶስን እንመስለው እዚህ ምድር ላይ ክርስቶስ ጋር ከአብ የነበረው ግንኙነት አይነት አማኞች ከአብ ጋር ተመሳሳይ ግንኙነት አላቸው። ገላትያ ምዕራፍ 4 ቁጥር 6 እንደጻፈው አባ አባት ብለን የምንጮህበትን የልጁን መንፈስ ሰጠን። ስለዚህ ወልድ አብን ሲጠራ በነበረበት መጠሪያ ነኝ የምንጠራው አባ አባት እንለዋለን። ግንኙነታችን ተመሳሳይ ነው ማለት ነው። ፈጣሪ ሆይ እንዴት ታደርገኛለህ አንልም እኛ። ገብቷችኋል? በውጭ ያሉ ሰዎች እንደዛ ነው የሚሉት። አንተ የፈጠርከው አንተ የፈጠርከኝ አንተ ታውቃለህ አንልም። አባ አባት ብለን የምንጮህበትን የልጁን መንፈስ በውስጣችን ነው። ስለዚህ ቅድም እንዳልነው እኛ አብ የወደደን ልጁን በወደደበት ነው። እኛም ደግሞ መልሰን አብን የምንወደው ልጁ አብን በወደደበት መጠን ነው። እንዴት? ፈቃዱን በማድረግ ቃሉን በመፈጸም። ባለፈው ቁጥር ምዕራፍ 2 ቁጥር 5 ላይ እንዳየ ነው። ስለዚህ ተልእኳችን
አንደኛው ነው። ሁለተኛ ምልልሳችን፣ ሶስተኛ ግንኙነታችን ከአብ ጋር ባለን ግንኙነት ተመሳሳይ በሆነ ነገር ውስጥ ያለ። ይሄንን ጳውሎስ የእግዚአብሔርን ዘላለማዊ ዕቅድ ግሩም አድርጎ የገለጸው ሮሜ 8 ከቁጥር 28 እስከ 30 ነው። እግዚአብሔር ለሚወዱ እንደ ሐሳቡ ለተጠሩ ነገር ሁሉ ለምን ይደረጋል? ለበጎ ካለ በኋላ እግዚአብሔር አንድ ትልቅ ውሳኔ ወሰነ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ወሰነ። ስለዚህ አሁን ልጁ በኩር ነው። በኩር ሆኖ ተከታይ ወንድሞቹ ደግሞ አባታቸውን በኩራቸው ሲጠራ እንደነበረ ሁሉ ይጠሩታል ማለት ነው። ለዚህ ነው እግዚአብሔር ከመካከላቸው ወጡ የተለያችሁ ሁኑ፣ እኔ እቀበላችኋለሁ፣ ለእናንተም አባት እሆናለሁ፣ እናንተም ለእኔ ወንድ ልጆችና ሴት ልጆች ትሆናላችሁ ይላል ሁለተኛ ቆሮንቶስ 6 ላይ። በተመሳሳይ ደግሞ ክርስቶስ ኢየሱስ ወንድሞች ብሎ ሲጠራቸው ምን አይልም? አያፍርባቸውም። በዕብራውያን 2 ቁጥር 33 ላይ 31 ላይ እና ማን ነው ዕብራውያን 2:3 ላይ እና 13 ላይ እና 16 ላይ ስትመለከቱ ዕብራውያን 2:13 እና 16 ላይ ወንድሞች ብሎ ሲጠራባቸው አያፍርም። ስምህን ከወንድሞቼ ጋር ለወንድሞቼ ገለጽኩላቸው፣ ከወንድሞቼም ጋር ታላቅ አድርግሃለሁ ብሎ ሲናገር ወንድሞች ብሎ ሲጠራቸው አላፈረባቸው። ለዚህ ወንድማችን ወንድም ጋሼ ብሎ ይዘምራል። ወንድም ጋሼ የሚለው መዝሙር ታውቃላችሁ አይደለ? ክርስቶስ ኢየሱስን ወንድም ጋሼ የሚባለው ታናሽ ወንድም አይደለም፣ ታላቅ ወንድም ነው፣ የበኩር ልጅ መመኪያ የሚሆን። ስለዚህ እንደዛ ብለን እስከምንጠራው ድረስ ግንኙነታችንም ጭምር ወልድ ከአብ ጋር ባለው አይነት ግንኙነት እኛ አለን። በአራተኛ ደረጃ ደግሞ ክርስቶስን የምንመስለው እንዴት ነው እዚህ ምድር ላይ ሲባል ዓለም እኛን የሚመለከተን እሱም በሚመለከተው መንገድ መሆኑ። ከአብ ጋር ባለን ግንኙነት ብቻ አይደለም፣ ከዓለምም ጋር ባለን ግንኙነት ተመሳሳይ ነን። ከአብ ጋር ባለን ግንኙነት አንድ ነን። ከዓለምም ጋር ከማያምነው ዓለም ጋር ባለንም ግንኙነት ተመሳሳይ ነን። 3:1 ላይ እዚህ ዮሐንስ 3:1 ላይ ምን ብሏል? ዓለም እሱን ስለማያውቀው እኛን አያውቀንም። ዓለም እሱን እንዳልተቀበለው እኛን አይቀበለንም። ዓለም እሱን እንዳሳደደው እኛንም ያሳደደናል። ራሱ ክርስቶስም በዮሐንስ 15 ቁጥር 20 ላይ ይህን ተናግሯል። ዓለም ትሬት የሚያደርጋችሁ እኔን ትሬት ባደረገበት መንገድ ነው። ቃሌን ስላልተቀበለ ቃላችሁን አይቀበልም፣ ስላላከበረኝ አያከብራችሁም፣ ስላሳደደኝ ያሳዳቸዋል፣ እኔም በሚያይበት አይን ነው የሚያያችሁ ብሎ ተናግሯል ማለት ነው። እነዚህ ነገሮች እነዚህ 4 ነገሮች ስትመለከቷቸው አንደኛ በተልእኳችን፣ ሁለተኛ በምልልሳችን፣ ሶስተኛ ከአብ ጋር ባለን ግንኙነት፣ አራተኛ ዓለም እኛን በምትመለከትበት መንገድ ክርስቶስ ኢየሱስን ወክለን እዚህ ምድር ላይ አለን ማለት ነው። እርሱ እንዳለ እኛ እዚህ አለን፣ እዚህ ምድር ላይ እሱን እንመስላለን የሚለው ጥሪ እዚህ ላይ ነው። ባለፈው ቁጥር 16ን ስንጨርስ አንድ ቃል ተነጋግረን እንደነበር ታስታውሳላችሁ። እግዚአብሔር ፍቅር ነው የሚለውን ቁጥር 8 ላይ ያለውን ቁጥር 16 ላይም ደግሞታል። ሲደግመው ግን የዓላማው ተቀይሯል ተባብለናል። ቁጥር 8 ላይ የፍቅርን ምንጭ የፍቅርን መነሻ ለመግለጥ ነው እንደዛ የተጠቀመበት። ቁጥር 16 ላይ ደግሞ ፐርፐዙን ለመግለጥ ነው። ምን ማለት ነው ፐርፐዙን ለመግለጽ ሲባል? እግዚአብሔር ፍቅር ነው ሲባል ፍቅሩን በምን ታሳያላችሁ የሚል ጥያቄ መምጣቱ አይቀርም። እግዚአብሔር ፍቅር ነው፣ ምንድነው ማስረጃው? እግዚአብሔር ቅድም አንድ ነገር ተነጋግረናል። እኛን እግዚአብሔር እንደሚወደን ሲነገረን ዮሐንስ አብ እንዴት ያለውን ፍቅር እንደሰጠን በመናገር ነው የጀመረውና በምን ወደድ ከናለም እንደሚል ከያዘ ዘመን ሰዎች ምክንያቱም ተገልጧል ፍቅር። አሁን ደግሞ ይሄንን እስከ ወደ ዓለም እንውሰደው። ልብ ብሉ እዚህ ጋር አሁን እኛ የተወደድን እኛ የተመረጠን እኛ በክርስቶስ ኢየሱስ ያመንን አብ ለኛ ያለውን ፍቅር አውቀናል። ነገር ግን እኛ ብቻ አይደለንም አብ ለኛ ያለውን ፍቅር ማወቅ ያለብን ዓለምም እግዚአብሔር ፍቅር መሆኑን ማወቅ አለባት። በማ በኩል? በእኛ በኩል። ለዚህ ነው እሱ እንዳለ ነው እዚህ ምድር ላይ ያለው ነው የሚለው። በእኛ በኩል ዓለም ልታውቅ ያስፈልጋል። እግዚአብሔር ፍቅር ነው ተመላልሷል በምድር ላይ ግን በአጭር ተቀይቷል። ያ ፍቅር አንልም። ይሄው ዛሬም ቀጥሏል። በአማኞች በኩል እግዚአብሔር ፍቅር ነው። አሁን በአማኞች በኩል አሁንም እግዚአብሔር ፍቅሩን ለዓለም ብርሃንነቱን ለዓለም መድኃኒትነቱን ለዓለም ይገልጣል አሁን ብለን ማሳየት አለብን። ሕያዋን ምስክሮች ሆነን ከዛሬ 2000 በፊት የነበረውን ምልልስ በመመላለስና ያንን ተልእኮ በማራመድ ያንን ፍቅር እንደገና እንድናደርግ ነው የሚያስፈልገን ማለት ነው።
ስለዚህ ወገኖቼ የእኛ ተልእኮ ምን ያህል የከበረ ምን ያህል ታላቅ መሆኑን የምናውቀው ውክልናችን አንድ ነቢይ እዚህ ምድር ላይ እንደተመላለሰው አይነት አይደለም፣ ክርስቶስ እንዳለ ያህል ነው። እና ብዙ ክርስቶሶች በምድር ላይ እንዳሉ፣ ብዙ ኢየሱሶች በምድር ላይ እንዳሉ ያህል በመለኮታዊነቱ ሳይሆን በተልእኮ ቅድም ባልናቸው 4 ነገሮች እንዳለ የማሳየት ተልእኮ ተሰጥቶናል ማለት ነው። አንድ በጣም አስደናቂ በጣም ፋሲኔት የሚያደርግ አንድ ቃል ማርቆስ 1:37 ላይ አለ። ምን ይላል መሰላችሁ? ሁሉ ይፈልጉሃል። ይሄ ቃል የተነገረው ለክርስቶስ ሁሉ ይፈልጉሃል አሉት። መቼም ሮንግ የሆነ ሞቲቭ ያላቸው ሰዎች እንዳሉ እናውቃለን። እሱን ትተን ነገር ግን ለምን ነው የሚፈልጉት ከተባለ የእግዚአብሔር ጉብኝት ስለሆነ። እንዳውም ሌላ ወንጌላት ላይ ስትመለከቱ እግዚአብሔር ሕዝቡን ጎበኘ ብለው እግዚአብሔርን አመሰገኑ ይላል። በማ በኩል? በክርስቶስ። እግዚአብሔር ራሱን ገለጠ፣ በጎነቱን ገለጠ፣ መምጣቱን ገለጠ፣ ለሰው መቅረቡን ገለጠ፣ ሰማይና ምድር መቀራረቡን ገለጠ። በማ? በክርስቶስ በኩል። እግዚአብሔር ለዓለም ግድ አይሰጠውም እንዳይባል በማ በኩል መጥቷል? በክርስቶስ በኩል። ስለዚህ የእግዚአብሔር መገለጥ ነው ክርስቶስ ኢየሱስ። የእግዚአብሔር ፍቅር ማሳያ ነው፣ ዲስፕሌይ ነው ክርስቶስ ኢየሱስ። ክርስቶስ ኢየሱስን ሲመለከቱ እግዚአብሔር እንዴት ለሰው እንደሚራራ እንዴት ለሰው እቅድ እንዳለው የሚያውቁበት ነገር ነው። አሁን ሁሉ ይፈልጉሃል የሚለውን ቃል እስከ ወደኛ እናምጣው። እስኪ ክርስቶስን የሚፈልጉ ሰዎች በየት በኩል ያገኙት? ሁሉ ይፈልጉታል። ይሄ ቃል አሁንም ሕያው ነው አይደለ? አሁንም ፍጥረት ሁሉ ክርስቶስን ይፈልገዋል። እንደውም ኢሳይያስ 10 ላይ አሕዛብ ሁሉ ይፈልጉታል የሚል ቃል ተጽፏል። የእሴይን ሥር አሕዛብ ሁሉ ይፈልጉታል። የሚፈልጉት ከሆነ የት ያገኙት? እኛ መካከል ማግኘት ያለባቸው። የሚፈልጉት በቃ ምን ዋጋ አለው? ሌት ሆነሃል፣ በቃ ከመሄዱ በፊት ነበር መምጣት የነበረብህ፣ አሁን እኮ ሄደ መባል የለባቸው። ገብቷቸዋል? ነበረ እኮ እስካሁን ድረስ እዚህ። ከዛሬ 2000 ዓመት በፊት ብትመጣ ኖሮ እኮ ነበር እኮ እዚህ ምድር ላይ ይመላለስ ነበር እኮ። ሁሌ ሆንክ፣ ስትፈጠር አልታደልክም፣ በጣም ዘግይተህ ተፈጠርክ መባል የለበትም ፍጥረት። እሱ እንዳለ እኛ እዚህ ምድር ላይ ያለን። ስለዚህ ክርስቶስን የሚፈልግ አማኞችን ማግኘት አለበት። አሌጎራይዝ አደረክ ባትሉኝ አንድ ቃል ልንገራችሁ። ታይፖሎጂ ነው የምጠቀመው። መኃልየ ላይ ወዴት ነው የምትገኘው ትለዋለች። የበጎቼን ፍለጋ ተከተይ ይላታል። በጎቹን ካገኘች እሱን ማግኘቱ አይቀርም። የት ነው ያለው ስትለው አድራሻውን የሰጣት በበጎቹ። ጳውሎስ ደማስቆ መንገድ ላይ ሲማረክ ጌታዊ ምን አድርግ ዘንድ ትወዳለህ ሲለው አልነገረው። ወደ ከተማ ሄድ ይነግረዋል። እዛው ቁምና መጨረስ ይችል ነበር። የምታደርገው ይነግረዋል። ምክንያቱም እኔ እዛ ነኝ ያለሁት፣ ብዙ አለው በየቦታው። መጀመሪያ የምታሳደደኝ እኔን ብሎታል። እና አማኞችን ስታሳደድ ነው የምታሳደደው። መመሪያ የሚሰጡ እነሱ ናቸው። እኔን የሚገልጡልን እነሱ ናቸው። መንፈስ ቅዱስ ይሞላብህ ዘንድ ታይ ዘንድ እግዚአብሔር የሚልክልህም ሐናንያን ነው። በእነሱ በኩል እየሰራ ያለው እሱ አለ እዚህ ምድር ላይ። ስለዚህ አሁን ክርስቶስ ኢየሱስ እዚህ ምድር የለም ማለት የለባትም። ዓለም ዘመኗን መርገም የለባትም። ምን አለ የዛሬ 2000 ዓመት ተፈጥረን ቢሆን ማለት የለባትም። ይኸው ክርስቶስ ኢየሱስ አለ። እንዳውም አሁን በስቷል። እንዳውም የዓለምን ፊት ሞልቷል። እንዳውም አክሰሰብል ሆኗል፣ ብዙ ሆኗል ማለት አለባት። የእግዚአብሔር ፈቃድ እሱ ስለሆነ እና በጣም በስፋት ይሄ ልንመለከት ያስፈልጋል ማለት ነው። ዮሐንስ ይቀጥልና በፍርድ ቀን ድፍረት የሆነን ዘንድ ብሎ ቅድም ፍቅራችን ኮምፕሊት ሆኗል የሚለውን ነገር በዚህ ይገልጠዋል። ይሄ ድፍረት፣ በነገራችን ላይ ድፍረት የሚባለው ቃል ከሌሎች ሐዋርያት ሁሉ በላይ በተደጋጋሚ የተጠቀመው ዮሐንስ ነው። በመልእክቱም ላይ በወንጌሉም ላይ በብዙ የተጠቀመው ዮሐንስ ነው ድፍረት የሚባለውን ቃል። ይሄ ድፍረት ግን አሉታዊ የሆነውን ጋጠወጥ ድፍረት የሚያሳይ ሳይሆን ግንኙነታዊ ሪሌሽናል የሆነውን ድፍረት የሚያሳይ ነው። ይኸውላችሁ የድፍረታችን መነሻ ልንገራችሁ። የድፍረታችን መነሻ ከኛ አይደለም። ለዚህ ነው ጳውሎስ 2 ቆሮንቶስ 3 ላይ ብቃታችን ከኛ እንደሆነ ልናስብ የተገባን አይደለንም። ልብ በሉ፣ ድፍረታችን ከኛ በሆነ ነገር አይደለም። አንዳንድ ሰዎች ወገኖቼ በጣም ወደ አንድ ነገር ልውሰዳችሁ።
እዚህ ምድር ላይ ድፍረት በብዙ ነገሮች መነሻ ይመጣል። ምሳሌ ላይ ባለጸጋ በድፍረት ይናገራል፣ ድሃ ደግሞ የተለማመጠ ይናገራል የሚል ቃል አለ። ባለጸጋ በኮንፊደንስ ነው የሚናገረው። ለምን? ኮንፊደንሱ ከየት ይመነጫል? ከብሩ፣ ከገንዘቡ፣ ከኪሱ ይመነጫል። ባለስልጣን ይላል በድፍረት ይናገራል ይላል እዛው ምሳሌ ላይ። ባለስልጣን በድፍረት የሚናገረው ስልጣኑ ላይ ተመክቶ ነው። ጉልበተኛ በስልጣኔ በኃይል ይናገራል ከጉልበቱ ተመክቶ። ዕንባቆም ላይ እንደዚያ ቃል አለ፣ በጉልበቱ ተመክቶ ይናገራል ይላል። እነዚህ ሁሉ ከውጭ የሚነሱ ናቸው፣ ከራሳቸው የሚነሱ ናቸው። የእኛ ድፍረት ግን እሱ ጋር ካለን ሪሌሽን ቅድም ባልናቸው ነገሮች ነው የሚነሳው። አብን ወልድ በሚቀርብበት መንገድ፣ አብም ወልድን በቀረበበት መንገድ ስለሚቀርብ ይሄ ግንኙነታዊ የሆነ ድፍረት ነው ያለን። ይሄ ድፍረት የሚባለው ቃል ፓሬሲያ የሚል ግሪክ ቃል ነው ያለው እና ፓሬሲያ የሚለው ግሪኩ ቃል ሊተራሊ ትርጉሙ እንደምታውቁት ግሪኮች ለዓለም ያስተዋወቁት አንድ ነገር አለ። አሁንም ድረስ በዓለማችን ላይ በጣም ትልቅ እሴት ተደርጎ የሚቆጠር ነገር ዲሞክራሲ የሚባለው። ዲሞክራሲ ቃሉም ራሱ ግሪክ ነው፣ ልምምዱም ስርዓቱም የግሪኮች ነው። ግሪካውያን ዲሞክራሲን ከ2000-3000 ዓመት በፊት ተለማምደዋል። መመሰላቸው የግሪክ ዲሞክራሲ መነሻው ዜጋ ስለሆንክ እንደ ልብ ትናገራለህ የሚል የመናገር ነው ነፃነቱ። የመናገር ነፃነት የሚሰጥ ኢኮኖሚክ አይደለም፣ በመንግስት ውስጥ ያለ ስታተስ አይደለም፣ ዜጋ መሆን ነው። ዜጋ ከሆንክ በድፍረት ትናገራለህ የሚል ነገር ነበራቸው ግሪኮች እና ፓሬሲያ ይሉታል በእነሱ ፓሬሲያ። ይሄንኑ በዓለማውያን ስነ ጽሑፎች የተጠቀሙበትን ቃል ነው ዮሐንስ የሚጠቀመው። ፓሬሲያ የንግግር ነፃነት ነው። የንግግር ነፃነትን የሚሰጠው ግን ገንዘብ አይደለም። ለምሳሌ ልበላችሁ፣ በግሪክ ስልጣኔ ወይም በግሪክ ገናናነት ዘመን ውስጥ ግሪካዊ ዜግነት የሌለው ሰው የቱንም ያህል ሀብታም ቢሆን የመናገር ነፃነት አልነበረውም። ዜጋ ለመሆን ኤክስክሉሲቭ የተሰጠ መብት ነው። የዜጎች ብቻ መብት ነበር። አሁንም ታውቃላችሁ መቼም ዲሞክራሲ የሚባለው ነገር አፕላይ የሚደረገው ለዜጎች ነው አይደለም እንዴ? መምረጥ የሚችለው መመረጥ የሚችለው ክሪስቲያናይዝ ማድረግ የሚችለው ዜጋ ነው። የትኛውም ዓለም ላይ ዜጋ ነው። ስለዚህ በዜግነት የሚገኝ መብት እንደሆነ ታውቃላችሁ። ይሄንኑ ቃል ዮሐንስ በተለያየ ቦታ ተጠቅሞበታል። ወንጌላት ላይ ልምጣላችሁ። ዮሐንስ 7 ቁጥር 4 ላይ፣ ዮሐንስ 7 13 ላይ እና ዮሐንስ 7 26 ላይ እነዚህ ቃሎች አሉ። ፓሬሲያ የሚባለው ቃል የድፍረት በግልጥ መናገር፣ አንዳንድ ቦታዎች በግልጥ ይላል። በግልጥ መናገር ማለት ሳይፈሩ ሳይሸማቀቁ በውስጣቸው ያለውን ሐሳብ በግልጽ መናገርን የሚያመለክት ነው። እንደገና ዮሐንስ 10 24 ላይ፣ እንደገና ዮሐንስ 11 ቁጥር 14 ላይ እና ቁጥር 54 ላይ፣ ዮሐንስ 16 ቁጥር 25 እና ቁጥር 29 ላይ፣ ዮሐንስ ወንጌል 18 20 ላይ እነዚህ ሁሉ ቦታዎች ላይ ዮሐንስ ይህን ቃል ተጠቅሟል። ድፍረት የሚባለው በድፍረት ይናገራሉ፣ በድፍረት ወይ በግልጥነት ያውጃሉ የሚል ወይ ድፍረት ወይ ግልጥነት እያለ መጽሐፍ ቅዱስ ይጠቀምበታል። ይህን ቃል ጳውሎስም የተወሰነ ቦታ ተጠቅሞበታል። ነገር ግን በአብዛኛው የሰራበት ዮሐንስ ነው እና ይሄ እንግዲህ ከዜግነት ከልጅነት ከመወለድ የሚመጣ መብት ነው። ይሄንን መብት ዮሐንስ በሁለት ነገር አፕላይ ያደርገዋል። ድፍረታችን ከአብ ዘንድ ያለን ድፍረት በሁለት መንገድ የሚገለጥ ነው። አንደኛ ስንጸልይ የሚገለጥ ነው። እዚሁ ዮሐንስ ወንጌል ላይ መልእክት ላይ 3:21 ላይ እና 5:14 ላይ ብትመለከቱ ከምን ጋር ያያይዘዋል? ከመጸለይ ጋር። በፊቱ ያለን ድፍረት ይሄ ነው። እንደ ፈቃዱ አንዳች ብንለምን እንቀበላለን። ይሄ የመለመንን በእግዚአብሔር ፊት ልመናን በነፃነት የማቅረብን ድፍረት ያሳያል። እዚህ ጋር ሁልጊዜ በጣም የሚገርመኝ አንድ ቃል አለ መጽሐፍ ቅዱስ የሳነብ 2 ሳሙኤል ምዕራፍ 7 ላይ ዳዊት አንድ ቃል ለመነ እግዚአብሔርን። ሲለምን ግን አንድ ነገር ይናገራል። በፊትህ ይሄን ለመናገር የደፈርኩት ይላል፣ የደፈርኩት ናታን ትንቢት ስላመጣልኝ ነው ይላል። እንደውም ባነብላችሁ ነው ደስ የሚለኝ 2 ሳሙኤል ምዕራፍ 7 ላይ እንሂድና 2 ሳሙኤል ምዕራፍ 7 ቁጥር 27 ላይ 7:27 አቤቱ የእስራኤል አምላክ የእስራኤል ጌታ ሆይ
አንተ እኔ ቤት እሰራልሃለሁ ብለህ ለባሪያ ገልጠሃልና ስለዚህ ባሪያ ይህችን ጸሎት ወደ አንተ ይጸልይ ዘንድ በልቡ ደፈረ። የደፈርኩት ማንን ነው የደፈረው? ተመልከቱ እዚህ ጋር የእስራኤል አምላክ የሰራዊት ጌታ እግዚአብሔር። የሰራዊት ጌታ እግዚአብሔር መዳፈር ይቻላል? አይቻልም። የሆነ ቀበሌ ሊቀመንበርንም መዳፈር አይቻልም፣ እንኳን የሰራዊት ጌታ እግዚአብሔር። ነገር ግን አንተን በድፍረት ለመጠየቅ የቻልኩት ምን ስላልከኝ ነው? የተስፋ ቃል ስለሰጠኸኝ ነው። ቤት እሰራልሃለሁ ብለህ ስለተናገርክ በናታን በኩል የትንቢት መጥቶ ለዚህ የደፈርኩት ይላል። ከእሱ የበለጠ ድፍረተኛ ያላል ከዳዊት የበለጠ። ምክንያቱም የሆነ ነቢይ ባመጣልን ቃል አይደለም፣ የኛ ራሱ ክርስቶስ በነገረን እኔም በወደደበት ፍቅር ወዷቸዋል በተባልንበት መወደድ በዚህ ድፍረት አብን ጠይቀዋለን። አሁን ልጆች ነን። ስለዚህ አባት እንለዋለን። በእግዚአብሔር ፊት ጸሎታችንን ስናቀርብ በቦልድነስ ነው የምናቀርበው። ፓሬሲያ የሚባለውን የግሪኩን ቃል ይዘን ነው የምንቀርበው። በድፍረት እናቀርባለን። ለምን? ቃሉ በእኛ ይኖራል፣ እኛም በቃሉ እንኖራለን። ስለዚህ ምን ለምነው ነው ለመቀበል ድፍረት አለን። አሁን ማለት አሁን ሙከራ አይደለም የምናደርገው፣ የሆነ እድላችን ለመሞከር አይደለም። እንደፈጣን ሎተሪ እንደሚፍቁ ሰዎች ሎተሪ ለእኛ እንደሱ ማነው ጸሎት ለእኛ እንደዛ አይደለም። በድፍረት እንጠይቃለን። ምክንያቱም እንደ ፈቃዱ ነው፣ ግንኙነታችን ይፈቅድልናል። አንደኛው ዮሐንስ ይሄን ድፍረት የሚባለውን ቃል የሚያነሳው ከጸሎት አንጻር ሲሆን፣ ሁለተኛ ደግሞ ከፍርድ አንጻር ነው። ክርስቶስ ተመልሶ ሲመጣ ካለው ነገር አንጻር 4:17 ላይ ከዛ አንጻር ነው ድፍረትን ብሎ የሚያነሳው። በፊቱ ድፍረት አለን። አሁን የፍርድ ቀንን ስንጠብቅ እኛ በፍርሃት አንጠብቀው። በኋላ ስለ ፍርሃት በጣም እናነሳለን በሚቀጥለው ሳምንት። አሁን ከፍርሃት ነፃ ነን። ለምን? ከፍርሃት ነፃ የሆነው በፍቅር ምክንያት ነው። ወገኖች ልብ በሉ፣ ድፍረታችንና ፍቅራችን የተሳሰረ ጉዳይ ነው። ለእግዚአብሔር በመታዘዝ ፍቅሩን የሚገልጥ አማኝ ሁሉ የፍርድን ቀን ሲጠብቅ በፍርሃት አይጠብቅም። በእምነት እንደተሻገረ ያውቃል። ዮሐንስ ወንጌል ምዕራፍ 5:24 ላይ ጌታ እንደዚህ ብሎ ተናግሯል። በእኔ የሚያምን ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። ስለዚህ በክርስቶስ ስላመንን ይሄ እምነት ደግሞ በተግባር በምልልሳችን ስለተረጋገጠ አሁን ወደ እግዚአብሔር ስንቀርብ እና የፍርዱን ቀን ስናስብ ፍርሃት የሚባል ነገር አይመጣብን። በፍርሃት አይደለም የምንቀርበው ይልቁንም በፍጹም እርጋታ እንቀርባለን ማለት ነው። ወገኖቼ በመጽሐፍ ቅዱሳችሁ ላይ ሁል ጊዜ ሁለት ቀኖችን መጽሐፍ ቅዱስ አጽንኦት ሰጥቶ ይናገራል። እነዚህን ሁለት ቀኖች የምስክርታችን ሁሉ መነሻ ሊሆን ይገባቸዋል። ሁለት ቀኖች ስላችሁ ሮብና ዓርብ እያልኳቸው አይደለም። የሆነ በ14 እና በ20 ምናምን እያልኳቸው አይደለም። ሁለት ቀኖች ከአይነት አንጻር ሁለት ቀኖች አሉ። አንደኛው ቀን የመዳን ቀን ይሰባሉ። ሁለተኛ ቆሮንቶስ 6:2 ላይ የተወደደ ሰዓት አሁን ነው፣ የመዳንም ቀን አሁን ለምስክርታችን የሆነው ትልቁ ድፍረት የመዳን ቀን። አሁን ያለው ቀን የመዳን ቀን ነው። የመዳን ቀን ክርስቶስ እስከሚመጣ ድረስ ያሉት ቀኖች ሁሉ የመዳን ቀን ናቸው እና ለሰዎች ወንጌል ስንናገር የመዳን ቀን ዛሬ ነው። የመዳን ቀን ላይ እምነቱን በክርስቶስ ያደረገ ሁለተኛ ቀን ደግሞ የፍርድ ቀን የሚባል ሐዋርያት ሥራ 17:31 ላይ ምን ይላል? ቀን ቀጥሯልና በዛን ቀን ባዘጋጀው ሰው እጅ በዓለም ሁሉ ላይ በጽድቅ ሊፈርዳለሁ። ስለዚህ ኢምፖርታንት ቀኖች፣ ከቀኖች ሁሉ ኢምፖርታንት ቀኖች ሁለት ቀኖች ናቸው፣ የመዳን ቀንና የፍርድ ቀን። የመዳን ቀን ሉዝ ያደረገ ሚስ ያደረገ ችላ ያለ የፍርድ ቀን ላይ ጉድ ይፈላበታል። የመዳን ቀን ላይ ግን እምነቱን በክርስቶስ ላይ ያደረገ የፍርድን ቀን ሲጠብቅ በምን እንደሚጠብቀው በድፍረት ይጠብቀዋል። ምክንያቱም የመዳን ቀን ላይ እችል እናገርና ልጨርስ። የመዳን ቀን ላይ ወገኖቼ መሳሳት የሌለብን መዳን የሚባሉን ሐሳብ በሙላት በቁንጽል ሳይሆን በሙላት ነው መመልከት ያለብን። የዳን ነው በተደጋጋሚ እንደምንናገረው ከኃጢአት ቅጣት ብቻ አይደለም፣ ከኃጢአት ኃይልም ጭምር ነው የዳን ነው። በሌላ አነጋገር የዳነ ሰው መገለጫው ምንድነው? እንደዳነበት ፐርፐዝ ይመላለሳል። ቅድም እንዳልነው ክርስቶስ እንደተመላለሰ ሊመላለስ ይገባዋል። ክርስቶስ ኢየሱስ እንደተቀበላችሁት በእርሱ ተመላለሱ፣ ስር ሰዳችሁም በእርሱ ታነጹ።
ተመልከቱ፣ ክርስቶስን ተቀብሏል አንድ ሰው ማለት ምልልሱ ክርስቶስን የሚመስለን ነው ማለት ነው። እንደዛ ከሆነ 2:28 ላይ እዚሁ ዮሐንስ መልእክት 2:28 ላይ በመምጣቱ ፊት እንዳናፍር በእርሱ እንኑር ይላል። የዳነ ሰው በእርሱ ይኖራል፣ እርሱ እንደተመላለስ ይመላለሳል። ስለዚህ ያንን ቀን በፍርሃት አይደለም የሚጠብቀው። አሁን ምን ሆነናል መሰላችሁ? እስካሁን በተመለከተው ነገር ላይ ታችሁ ከሆነ ክርስትና ማለት የሆነ ቦታ ላይ ስምን ማስመዝገብ የሚመስላቸው ሰዎች አሉ። እንደሱ ማለት አይደለም። ለዓለም ዜግነት እውነት ነው። ለዓለም ዜግነት አይታችሁ ከሆነ ሰዎች ለምሳሌ የአሜሪካ የዚህ ዓለም በጣም የከበረ ዜግነት ስለሚባል የአሜሪካ ዜጋ የተቀበሉበትን ቀንና ፎቶግራፉን ምናምን ይለጥፋሉ፣ ይኮራሉ። ከዛ በኋላ ለአሜሪካ በማሰብ ለአሜሪካ በመቆርቆር አይኖሩም። ምክንያቱም ያ በቃ አለፈ። ወገኖቼ ድነት ማለት አይደንቲፋይ መሆን ከሱ ጋር ቅድም ያለው ቃል በጣም ሊከብድብን ያስፈልጋል። እሱ እንዳለ እዚህ ምድር አለ። አሁን ክርስቶስ እዚህ ምድር ላይ አለ ማለት አለብን። ክርስቶስ ለእኔ በሰማይ አለ፣ እኔ ደግሞ ለእሱ በዚህ ምድር አለው። ይሄን ያህል ተቆራኝተናል ማለት ነው። እሱ እዛ ያለው ስለ እኔ ነው፣ እኔ ደግሞ እዚህ ያለው ስለ እሱ ነው። ዛሬ ስለ እሱ እናገራለሁ፣ ያኔ ስለ እኔ እናገራለሁ። ለበበሉ ዛሬ እኔ ስለማን እናገራለሁ? ያኔ ማለት የፍርድ ቀን እሱ ስለ እኔ እናገራል። እኔ መናገር ያስፈልገኝ በዛ ጊዜ በአባቴ ፊት በመላእክቱ ፊት ለስሙ እመሰክርለታለሁ። ይሄ ድኗል። አካሄዱ ከኔ ጋር ነበር፣ አንድ ነበር፣ አይደንቲፋይ ነበር። ክርስቶስ ኢየሱስ የተናገረችን ቃል ልናገር አልጨርስ። ቃሉን መቀበል ማለት ከሱ ጋር በህይወት መቆራኘት ማለት ነው። ቃሌን የሚበላኝ ከኔ የተነሳ ምን ይሆናል? ሕያው ይሆናል። አንዳንድ ሰዎች የጌታ እራት ወይ ደግሞ ቅዱስ ቁርባን የሚባለውን ያንን ገበታ የሚናገር ይመስላቸዋል። ዮሐንስ 6 ላይ ስለ ጌታ እራት አያወራም። ተሰናክለው ይሄዱ። ስለዛ ነው አይደለም የሚበላኝ ሲላቸው፣ አንደኛ ይሄ ሰውዬ ለዓለም ሁሉ ስጋው እንዴት ያቀርባል? ካኒባሊዝም ነው የሚባለው። የሰው ስጋ መብላት እሺ ይሁን እንኳን ብለን ብናስብ ስንት ቁራጭ ይደርሰናል ከዚህ የሰው ስጋ ላይ? እንዴት ይበቃናል አሉ። እሱ ግን የሚናገረው በእምነት ከሱ ጋር ስለመዋሃድ ነው። እና አንድ የጥንት ገጣሚ የተናገረው ልንገራችሁ ነው የጨረሰ። ምን ያለ መሰላችሁ? በፍርድ ቀን ከድፍረት ጋር አያይዞ ማለት ነው። ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን የምን ገደደኝ ይላል። ስጋህን በልቼ ደምህን ጠጥቼ ሲኦል ብታወርደኝ አብረን እንወርዳለን የምን ቸገረኝ ማለት ተዋህደናል። አንተ በእኔ ውስጥ ነህ፣ እኔ በአንተ ውስጥ ነኝ። ስለዚህ በወርድ ብቻዬን አልወርድም። ስለዚህ የፍርድን ቀን ሳስብ አልፈራም ማለቱ ነው። ገብቷቸው ሲኦል ወርዳለሁ እያለ አይደለም ይሄ ሰውዬ። ይሄን ያህል ድፍረት አለን ማለቱ ነው። ስጋን በልቼ ደምን ጠጥቼ ማለትን ግን ከቁርባን ጋር አታያይዙት። በህይወት አንተ ምክንያቱም ከሰማይ የወረደ ሕያው እንጀራ ክርስቶስ ኢየሱስ ነው። ቃሉን ሰምቼ ቃሉን መንፈስ ነው፣ ህይወት ነው። ስጋ ለምንም አይጠቅምም ተብሎ ተጽፏል። ስለዚህ በዛ መሰረት አኮርዲንግሊ የምኖር ከሆነ በፍርድ ቀን በድፍረት ነው የምኖረው። የትም ቦታ ሄድ ቢለኝ ችግር የለውም፣ አብረን ነው የምንወርደው። ለጉብኝት ይሆናል የሚሄደው ማለት ነው፣ ችግር የለውም። እና በዚህ ደረጃ ክርስትና ከክርስቶስ ጋር አይደንቲፋይ መሆን ማለት እንደሆነ እንድንረዳ ያስፈልጋል። እንጸልያለን።